ዛሬ ደግሞ ይዤላችሁ የመጣሁት ጥቅል ጎመንን ከእንቁላል ጋር እንዴት አድርገን እንደምንሰራው ነው። ለሱ የሚያስፈልጉን ግብአቶች ሽንኩርት፣ ጥቅል ጎመን፣ ዘይት፣ ካሮት፣ እንቁላል፣ የፍርኖ ዱቄት እና ጨውና ቤኪንግ ፓውደር። ስራ እንግባ፣ ተከታተሉኝ። ሽንኩርታችንን መጀመሪያ እንከትፋለን። ሽንኩርታችንን በዚህ መልኩ በቁመቱን ከትፈን እናዘጋጃለን። ከዛ በመቀጠል ካሮታችንንም እንደዚህ በቁመቱን ፈቀፍቃለን። ካሮታችንን በዚህ መልኩ ፈቅፍቀናል ማለት ነው። ይሄን አንድ ላይ እዚህ ጋር እንገልብጠውና ወደ ጎመናችን እንሄድ ማለት ነው። ያው ድቅቅ አድርጋችሁ መክተፍም ትችላላችሁ፣ እንደኔ ይሄን እንደዚህ ማድረግ ትችላላችሁ። በዚህ መልኩ ጎመኔን በዚህ ደረጃ አዘጋጅቻለሁ። ይሄን ያህል ይበቃኛል። ስቶባችንን ለኩሰን አገናና መጥተን ዘይት አድርገንበት መጥበሻችንን እንጥዳለን እንጨምራለን ማለት ነው። ይሄንን በመጀመሪያ ከለሩን ለወጥ እስከሚያረግ ካሮቱን እንጠብሰዋለን። በጣም ሙክክ ብሎ እንዲበስል አንፈልግምና እዚሁ ላይ ጥቅል ጎመናችንን እንጨምራለን። እንደዚህ አንድ ላይ ገልበጥ ያደርግና እናበስለዋለን። ይሄ የበሰለልን እያለ እንቁላላችንን እናዘጋጃለን። 2 እንቁላል ነው የምንጠቀመው። እንቁላላችንን ከመታን በኋላ ቤኪንግ ፓውደር የሻይ ማንኪያ 1 ከግማሽ እናደርግበታለን። ጨው ግማሽ የሻይ ማንኪያ እናደርጋለን። ፍርኖ ዱቄት በሻይ ማንኪያ 3 እናደርጋለን። ስለዚህ ይሄንን አንድ ላይ እንደዚህ እንመታዋለን ማለት ነው። በዚህ ደረጃ ጥቅል ጎመናችንን በስሎልናል። እዚህ ጋር ደግሞ የመታነው እንቁላልና ዱቄት አለ፣ እሱን እንጨምራለን ማለት ነው። ይሄ በ10 ደቂቃ ሰርታችሁ ቤታችሁ ማዘጋጀት የምትችሉት ቀላል ቁርስ መሆን ይችላል። በዚህ መልኩ እንቁላሉን ከጥቅል ጎመናችን ጋር አፈርፍረናል ማለት ነው። የሚገርም ቃና ያለው ምግብ ነው። ስለዚህ በፈለጋችሁት መጠን ይሄንን በዳቦ አድርጋችሁ መመገብ ትችላላችሁ። ለልጆች ምሳ ሰዓት ማሰር ትችላላችሁ። በጣም ቀላልና በ10 ደቂቃ ውስጥ የሚደርስ በዛ ላይ ደግሞ ከኮስት አንፃር እንኳን የተጠቀምነው 2 ፍሬ እንቁላል ነው። ዱቄት 3 የሾርባ ማንኪያን ያደረግንበት። ጥቅል ጎመንም እንዳያችኋት ትንሽ ነች። ካሮት 2 ፍሬ ካሮት ነው የተጠቀምነው። ስለዚህ ይሄንን መስራት ትችላላችሁ ማለት ነው። መጠኑን እጥፍ በማድረግ ደግሞ ለፋሚሊ ቁርስ ማድረግም ትችላላችሁ። ስለዚህ እናወርዳለን። ደግሞ በሌላ አማራጭ ማለት ነው እንደዚህ ያበሰልነውን ጥቅል ጎመናችንና ካሮታችን ላይ እንቁላል ብቻ ጨምረንበት ደግሞ ለልጆች እንደ ቂጣ መጋገርም እንችላለን፣ እንደ አማራጭ ማለት ነው። እሱን ደግሞ ተከታተሉኝ። እዚህ ጋር ዘይቴን እያጋልኩኝ ነው። እዚሁ ባለበት ላይ እንቁላል ጨምራለሁኝ። እዚህ ላይም 2 እንቁላል አድርጌበታለሁ። ትንሽ ጨው ያስፈልገኛል። በጣም ትንሽ ጨው አደርጋለሁ። በዚህ መልኩ እንቁላሉን እናዋህደዋለን ማለት ነው። በዚህ ሰዓት ላይ ልጆች ተደጋጋሚ ምግብ ያሰለቻቸዋልና የምግብ አይነቶቻቸው ቀየር ብታረጉላቸው ይመከራል። ይሄንንም መጠቀም ነው። በጣም ቀላልና በቶሎ የሚደርስ። ስለዚህ እንደ አማራጭ ይሄንን እንጋግራለን ማለት ነው። እዚህ ላይ የመጀመሪያውን እንዳሳየኋችሁ ዱቄትን ጨምራችሁ መጋገር ትችላላችሁ። አይ በጣም በፍጥነትና ቶሎ ቀለል ያለ ነገር የሚሆን ካላችሁ በእንቁላል ብቻ መጋገር ትችላላችሁ ማለት ነው። ያው እንደዚህ ገልብጠነዋል። ትንሽ ነው በቃ በዛ በኩል ያለው ማብሰል የሚጠበቅብን። እንደምታዩት ቆንጆ ሆኖ ቅልት ብሎ በስሎልናል። ይሄንን ሳህናችን ላይ መገልበጥ ማለት ነው። ሲወጣ እንግዲህ ይሄንን ይመስላል። ስለዚህ ትንሽ እዚህ ጋር እራሷ አንቺ ላይ ተቆረሰች አለችን ስንገለብጣት። ያው እንደምታዩት ቆንጆ የሆነ ሳሳ ያለ ቂጣ ጋግረነዋል ማለት ነው። ወይም መጠኖቹን በ2 እጥፍ በማሳደግ ወይም በ3 እጥፍ በማሳደግ ለቤተሰብ ቁርስም እንዲሁ ማድረግ ትችላላችሁ። በጣም ቀላልና ጣፋጭ ምግብ ነው። ያው እንዳያችሁት በቂጣ መልክ የሰራነውንም አዘጋጅተናል። ቅድም ያፈረፈርነውንም አይታችሁታል። ስለዚህ በዚህም አማራጭ መጠቀም ትችላላችሁ ማለት ነው። ያላችሁን ሀሳብና አስተያየት በኮሜንት ላይ አሳውቁኝ። ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ ማድረግ እንዳይረሳ።